አዳም እና ሔዋን ኦኬ አሁን ያ አራቱ ወንጌል ውስጥ ያው ወንጌል ስለ ኢየሱስ ስለሆነ ብዙ አልተጠቀሰም። እዛ ጋር ምንም ክሌም የተደረገ ነገር የለም። ኦኬ ሔዋን የሚል አለ አዲስ ኪዳን ላይ? ያው ጠቅሰውታል ሐዋርያቶች ያነሱት ቦታ ይኖራል ብዬ አስባለሁ። ሔዋን የሚል ቃል እስቲ አዲስ ኪዳን ላይ ሔዋን የሚል ቃል አንድ ቦታ ሳይ በሴቲቱ ብሎ ያው ይገልጸዋል። ያው መጀመሪያ ብሉይ ኪዳን ላይ ተጽፏል። ቁርአን ላይ ማለት ስለዚህ ቁርአን ላይ ማለት ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ መቀናጃዋ ብሎ ቁርአን ላይ የለም ማለት። ከዛ በኋላ ምንድነው ባይኖር ምንድነው ችግሩ? ቴዎሎጂካል ፋክተሩ ምንድነው ነው ጥያቄው ፖይንት። ከዛ በኋላ ደግሞ ባይብል ላይ ሔዋን የሚለው ችግሩ ምን መሰለክ? ሔዋን የሚለው ቃል የቱ ጋር ነው ያለው ስንል በችግሩ እሺ ንገረኝ። ለኔ ችግር የሚሆነው በእርግጥ ለኔ አሁን ስለ በእናንተ መጽሐፍ ላይ ገብቼ ለኔ ችግር አይሆንብኝም። በእርግጥ ግን ለመጽሐፉ ላይ ያው ታሪክ የመመሳሰልም ነገር ስላለ ከኛ ጋር እኛ ላይ ለአዳምንና ሔዋንን ከጎና አጥንቱ እንደወሰዳት ሴቲቱ እያለ ነው የሚያወራው አዲስ ኪዳን ላይ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ ስትመለከተው ሴቲቱ እያለ ነው የሚያወራት። ሴቲቱ ቀድሞ ወንድ ተፈጠረ ሴት ተፈጠረ እያለ ነው የሚያወራውና ሴት የሚለው ቃል ነውና ሁለተኛ ቆሮንቶስ ላይም አለ፣ ግን አራት ወንጌል ላይ የለም። ራሱ ሔዋን በተንኮሉ አራት ወንጌል ላይ ያው ስለ ኢየሱስ ስለሆነ የሚናገረው ወንጌል ስለ ኢየሱስ ስለሆነ ነው እኮ ማለት ነው። አሁን ምንድነው የተፈለገው ነገር ዘፍጥረት ላይ ያሉትን ምናምን አላህ ሲተርክልን የዓለማቱ ጌታ አስፈላጊ የሆነውን ለህይወት የሚጠቅም ነገር ነው እንጂ የታሪክ መጽሐፍ አይደለም። ቁርአን ሲጀመር ማለት ነው የዓለማቱ ጌታ ኦኬ የዮሐንና የአዳም ነገር ታሪክ ነው ማለት ነው እያልከኝ ነው? ኖ አይ አስፈላጊ የሆነው ነገር አፈጣጠራችን ስማቸው አልተጠቀሰም እኮ። አዎ ቢጊኒንጉን ይነግረናል ቁርአን። ስለስም አይደለም ምንም ክሌም የተደረገ ነገር አለ ወይ? እዛ ጋር አበቀ የመጀመሪያው አደምና ሐዋ አፈጣጠራቸውን ይናገራል ቁርአን ላይ ይናገራል። ከአደም አድርጎ ለምን አልተጻፈም ማለት አስፈላጊ ተነግሯል። ለምሳሌ ስም አልተጠቀሰም ነው። ስሙ አለመጠቀሱ ቴዎሎጂካል ፋክተር የለውም ነው የምልህ። ልክ አዲስ ኪዳን ላይ ሔዋን የሚለው ስም አለመጠቀሱ ይሄ በተለይ አራት ወንጌል ላይ አለመጠቀሱ ነው። የመጀመሪያ ላይ ነው ዘፍጥረት ላይ የመጀመሪያ አይደለም ቁርአን የመጀመሪያ መጽሐፍ ያለው እንጂ ቆይ ዘርግንዱን እያንዳንዱን ይዞት ነው የሚመጣው። ዘግሬስ ተረጋጋና እንትን በል። ዘፍጥረትን ጸሐፊውና ተናጋሪው ማን ነው ታውቀዋለህ? አሁን እኮ ወደ እኔ እንትን ውስጥ መጣ። አሁን እሱ ነው ምንድነው መሰለህ እኔ መጠይቃለሁ። የታሪክ ጸሐፊውን የታሪክ ዘፍጥረት ላይ ያለውን ሔዋን እያለ የሚያወራው አውሪው ማን እንደሆነ እንኳን አይታወቅም። ሪቪልም አይደለም ዲቫይን ሬቪሌሽንም አይደለም አንደኛ ነገር። ስለዚህ የመጀመሪያው መጽሐፍ ነው ብለው አትለውም። የመጀመሪያው መጽሐፍም አይደለም ዘፍጥረት እኮ አይደል እንዴ? ማለት የመጀመሪያው መጽሐፍ አይደለም ስትለኝ የመጀመሪያ ሬቪሌሽን ነው ዘፍጥረት። አልገባኝም። ምንድን እያልከኝ እንደሆነ መጽሐፍ የመጀመሪያ ሬቪሌሽን የሚናገር መጽሐፍ ነው። ዘፍጥረት የሚባለው መጽሐፍ የመጀመሪያው ሬቪሌሽን ነው። የመጀመሪያው ሪቪሌሽን ስትል አሁንም በእስኪ በደንብ ተመለኮት ማለት እንደረዳ ተመለኮት ሪቪል የተደረገው ዲቫይን ሬቪሌሽኑ
ግልጠተ መለኮት የመጀመሪያው ነው ወይ ማለት መለኮት ተገልጦበታል ነው ወይስ የስለ ዲቫይን ሬቪሌሽን አታውቅም ወይም አፖካሊፕስ አታውቅም እኮ ሪቪሌሽን ማለት ለሰዎች የተገለጠበት ነው የምትለኝ ነው መለኮት አንድ ነብይ ሲመጣ ሬቪሌሽን ነው አይደል የሚመጣለት አንድ ነብይ ያው አምላክ ይሰጠዋል አዎ ሪቪሌሽን ይሰጠዋል አሁን ይሄ አሁን እናንተ እምነት እነዚህ ፔንታተች የሚባሉትን ወይም ደግሞ ፋይቭ ስክሮልስ የሚባሉትን ዘፍጥረት ዘጸአት ዘሌዋውያን ዘኍልቍና ዘዳግም የሚባሉት ለማን ነው ሪቪል ሊሆነው ለሙሴ ነው ከዛ በፊት ከሙሴ በፊት ሬቪሌሽን የለም ማለት ሪቪሌሽን ማለት ነበሩ ብዙ ሰዎች ነበሩ ብዙ ስለዚህ ከሱ በፊት የነበረው ሬቪሌሽን ምንድነው ሄኖክ ነበር ትክክል ሄኖክ ነበር አብርሃም ነበር ምናምን ስለዚህ የመጀመሪያው እንትን ዘፍጥረት አይደለም ማለት ነው የመጀመሪያው መጽሐፍ ዘፍጥረት አይደለም ማለት ነው የመጀመሪያው ሬቪሌሽን ዘፍጥረት አይደለም ማለት ነው ተስማማን ኦኬ እሺ ምን ያልኩ ሬቪሌሽን ላይ ሬቪሌሽን የነሱ ሬቪሌሽን ላይ ምንም ስለ አደምና ስለ ሐዋ የተነገረ ነገር አለ የነሱ ሬቪሌሽን ላይ የነማን ሬቪሌሽን ላይ የነ ሄኖክ እና የነ አብርሃም ሬቪሌሽን ላይ ስለ አደምና ስለ ሐዋ የሚናገር ነገር አለው የአብርሃም አለው እንደ መጽሐፍ አብርሃም መጽሐፍ አለው ይላል እንትን ላይ ጁብሊ ላይ እና ኮፋሌ ላይ እንደዛ ይላል አብርሃም ነብይ ነበረ አንድ ነብይ ደግሞ መጽሐፍ ይመጣለታል አይደል መጽሐፍ ይመጣለታል ያልተጻፈ ነገር ያለ ማላምነው ነገር አለ በኋላ ወራ እሺ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃም ነብይ ነው ይላል አይደል ኦኬ እሺ ያው እግዚአብሔር ተገልጦ እኮ ብዙ ነገር አውርቶታል ወደፊትም ስለሚፈጠረው ነገር እኮ አውርቶታል እኮ ዘሩ ኢቭን ወደ ሌላ ሀገር ሄዶ ባርነት እንደሚሰጥ ማለት ሪቪሌሽን ነው ገባኝ አሁን የት ይገኛል ለምሳሌ ከሙሴ በፊት አብርሃምን ያናገረበት ንግግሩ የት ይገኛል አብርሃምን ያናገረበት ነብይ የሆነበትን ከሙሴ በፊት ነው አምስቱ ፔንታቱክ ላይ አለ ተጽፏል ከፔንታቶቹ በፊት ነው ያልኩ ከሙሴ በፊት አሁን ቆይ ወዴት ገባን በእናትህ በጣም ጥሩ እየሄድን ነበር አሁን እኔ ሌላ እንትን ውስጥ ገብተሃል ወሂድ ግን በጣም ጥሩ ሰው አይደለም እንዴ ምን ገባን የጠየቁት ጥያቄ መመለስ ሲገባ ወደ ሌላ እንድታቀው ነው በቃ እኛ ጋር እኮ ያለው ግልጽ እኮ ነው እኛ ጋር ያለው ነገር በቃ አምስቱ ፔንታቱክ ብሎ ጀምሯል ይቀጥላል አሁን እንደዛ ብለህ የመጀመሪያው መጽሐፍ ፔንታተች ነው ለመሐመድ የወረደው ቁርአን እሱ ይጻፈው ይወረድለት በምን ታውቃለህ ኦኬ የወረደለት ቁርአን መሐመድ ይጻፈው በምን ታውቃለህ እሺ ከማን ተገለጠለት በምን ታውቃለህ ኦኬ ቆይ አረጋ ብለህ አሁን ቀስ ብለን እንምጣ ኦኬ ጥሩ እንዴ አይደለም የጠየቁን ከመመለስ ይልቅ ወደ ሌላ እንትን ኮንፊውዝ ውስጥ ገባ እሺ ቀለል አድርግልህ መጽሐፈ ኢዮብ ማለት ከሙሴ በፊት ነው እኔ ከብዶኛ አይደለም ብራዘር ከብዶኛ አይደለም የተጻፈውን እውነት እኮ ነው እሺ በቃ እሺ አትቆጣ እሺ አትጋትበል ችግር የለውም በቃ እንትን ቀለል አድርግልህ እንትን ላይ መጽሐፈ ኢዮብ የሚባል መጽሐፉን የጻፈውን እኮ ነው ልነግርህ የምችለው ከሰዎች አትበሳጭ በጣም እኮ እየተቆጣ ነው የምታወራው ይታወቃል ግን ዘግሬስ አይደለም ስለ ጮኩኝ ይሆናል እንጂ አልተቆጥም አይ እንትን ሐሳባችን ቅድም የሄድንበት እንትን ወደ ሌላ እሺ ይኸውልህ መጽሐፈ ኢዮብ ከሙሴ በፊት ነው በኋላ ነው የተጻፈው አሁን ቆይ ዋና ሐሳብ ምንድነው ወይ እኔ ጠይቅ ተብዬ ነበረ አንተ አሁን ወደ እኔ ጥያቄውን ወደ እኔ አምጣው ፍሪ ስፒች ነው አይዞህ ተረጋግተህ እንደ ቤት ይኸው የማፋጠጥ ምናምን ነገር አይደለም የምታውቀው ከሆነ አውቃለሁ ትላለህ ማታውቀውም ከሆነ ኧረ በእናትህ የምን ማፋጠጥ ነው ብራዘር ኧረ ተው እባክህ እኮ አይደለም እኔ በጥሩ ሁኔታ እንድታወራ ነው ፍሪ ሆነ እንድታወራ ነው የፈለኩት ነው ያልኩህ እኔ እኮ እያወራሁ ነው ወሂድ ግን ደህና ነህ አይደል እንዴት ነው ሁሉ ሰላም ነው እንዴት ነው ያለው ምን ያለው ጋል ብለህ ነው እያወራ ያለው አሁን ወደ ነጥብ ሂድ ፐርሰናሊ ተውና እኔ ጠየቅኩህ ጥያቄ መልሰህልኝ ወይ ሌላ ጥያቄ ልጠይቅ ወይ ወደ አንተ እኮ አሁን መልሰህ ጥያቄ ወደኛ መጠቀም እንዲገባህ ነው እንዲገባልህና እንዲያገራልህ እኔ የገባኝን ነው እሺ አሁን እሺ አንዴ መጽሐፍ መልስልሃለሁ ችግር የለም መጽሐፍ ፍጥረት መጀመሪያ ላይ የእናንተ መጽሐፍ ላይ የሌለ ነገር አለ ጠየቁ የለም ምክንያቱም ትነግረኛለህ አለቀና አለ ቆይ እነግርሃለሁ ቆይ ቀለል አድርጌ ልበልልህ ለማስረዳት እንዲመቸኝ ነቢያቶች ለምንድን ነው የሚያስፈልጓችሁ እናንተ መጽሐፈ ኢዮብ ለምሳሌ መጽሐፈ ኢዮብ ከሙሴ በፊት ነው ከሙሴ በኋላ ነው የተጻፈው የተዘጋጀው ዘግሬስ እኔ አላውቅም
አላውቅም። ኢዮብ የሚባለው ነገር ዖጽ በምትባል ምድር ላይ በማን ነው በዮሴፍ ዘመን የነበረ ሰው ነው አይደል? ከሙሴ በፊት የነበረ ሰው ነው። ገብቷል? መጽሐፈ ኢዮብ የሚባለው ማለት ነው። መጽሐፈ ኢዮብ የሚባለው መጽሐፍ ከሙሴ በፊት የነበረ ነው። የሙሴ መጽሐፍ ይቀድማል አይደል? ሐሳብን ተናገር። እኔ ምንድነው? አዎ አይደለም ምናምን እኮ አይደለም። ተጨርስ እናንተ ተናገርና ከዛ በቃ ቀጥል። በቃ ልጁ እንትን አላለም። አይ ቲንክ ጨርስ ሐሳብን እኮ የሆነ እየተናደደብኝ ነው ያለው ይሄ ልጅ። ዮሐንስ አንዳንድ ላይ ምንም አልኩት የናርኬን ሆሎጎስ ከሆሎጎስ ኢምፕሮሰንት ከኢትዮሴን ሆሎጎስ እና ከሆሎጎስ አርክሴግኔቶን ግራማቲካል እና ሊንግስቲካል አፕሮች አብራራው ስለው በአማርኛ ይሁን አለኝና እንግዲህ ከኢትዮሴን ሆሎጎስ የሚለው ነው እግዚአብሔር ውቱ ቃል ለሚለው ቲዮስ ራሱ ቃል ነበር ነው እንጂ ቃል ራሱ እግዚአብሔር ነበር አይደለም። የግሪኩና የግዕዙ ብዬ አምጥቼለት ዲፈረንስ እኔ ለማለት የፈለኩት ምንድነው መሰለ የእንትን ምንድነው ቁርአን የታሪክ መጽሐፍ አይደለም። አምላካችን አላህ ስለ ሰው አፈጣጠርም ነግሮናል። ነገር ግን ሐዋ የምትባለዋን ስም ለምን አልተጠቀሰም ብሎ ላለበት ነው አይደለም። በሱ መጽሐፍ 4 ወንጌል ላይ ስለ አደምም ስለ ሐዋም የሚናገረው ነገር የለም። አደምና ሐዋ ብሎ ስም አልተጠቀሰም 4 ወንጌል ላይ። ቁርአን አንድ መጽሐፍ ነው። ባይብል ደግሞ 66 መጽሐፍ ነው። ብሉይ ኪዳን 39፣ አዲስ ኪዳን 27 መጽሐፍ ነው። ኮመንሊ ሁሉም የሚግባቡበት 81 73 ምናምን የሚለውን ነገር ትተም ማለት ነው። ከዛም ባሻገር ምንድነው ያለው ነጥብ ምንድነው? ወደ ዋናው ነጥብ ስንመጣ ፔንታተች የሚባሉት ወይም 5 ስክሮልስ የሚባሉ መጽሐፍቶችን ከመጻፋቸው በፊት የነበረ መጽሐፍ አለ። መጽሐፈ ኢዮብ የሚባል መጽሐፍ አለ። በኦርደር አጋጣሚ አይ ቲንክ ከአስቴርና ከነህምያ በኋላ የመጣ መጽሐፍ ነው። ስለዚህ ያ መጽሐፍ ላይ እዛ መጽሐፍ ላይ መጽሐፈ ኢዮብ የሚባለው መጽሐፍ ላይ ስለ ፍጥረት አያወራም። አዳምና ሔዋን የሚል ነገር የለውም ያ መጽሐፍ። ስለዚህ መጀመሪያ መተቸት ያለበት ቁርአን ሳይሆን 4ቱ ወንጌል ላይ ሔዋን የሚለው ስም ለምን የለም ብሎ፣ ከዛ ደግሞ መጽሐፈ ኢዮብ ላይ ደግሞ አዳምና ሔዋን የሚል ስም ለምን የለም ብሎ መሞገት ይችላል። እንደው እንዲገባና እንዲያገራለት ነበር እንትን ያልኩት የነበረው። አቡኪ ይቀጥል ሐሳብን። ኡስታዚያ ቅድም እኮ ብዬዋለሁ። እኛ የምንቀበለው ያው የአምላካችን ያላህ ንግግርንና በተመሳሳይ ሳሂህና አውተንቲክ የሆነው የነብዩ አለይሂ ሰላቱ ወሰላም ሐዲስን ነው። ራሱ ሐዲስ ማለት ሐደሰ ተናገረ ከሆነ አጢኡላህ አጢኡ ረሱል ተብለናል። አላህና መልእክተኛው ታዘዙ ከተባለ ቁርአን በቁርአን ይፈሰራል። ቁርአን ደግሞ በሐዲስ ይብራራል። ራሱ ያው ግራማቲካል አፕሮችም ይብራራልና ከፈለክ ይሄ ቅድም ብያለሁ ያዩናስ ተቁረበኩም ለዚህ ህለቀኩም ይነፍሲን ዋሂዳ ወህለቀ ዘውጃሃ ይላል ራሱ። ከዛ መቀናጆችን ያደረገላችሁ ይላል። ስለዚህ እዚህ ጋር ሐዋን ይገልጻል ራሱ ፔር አድርጎ መፍጠሩ ማለት ነው። አምላካችን አላህ ሱብሃነሁ ሱረቱል በቀራ ምዕራፍ 2 ቁጥር 35 ላይ ስለገለት ስለነበራቸው ቆይታ ይናገራል ስፔሲፊክ አድርጎ። ሱረቱል አራፍ ምዕራፍ 7 ቁጥር 19 ጀምሮም ስትል ሰይጣን እንዴት እንዳታለላቸውና በተመሳሳይ መልኩ ወደ ምድር ደግሞ እንዴት ሆነው እንትን እንዳሉም ራሱ ይናገራል ስለመወረዳቸው። ሱረቱል ጣ ምዕራፍ 20 ቁጥር 120 ላይ ደግሞ ካጠፉ በኋላ ይቅርታን ጠይቀው ደግሞ ሂዳያን አላህ እንደሰጣቸው ራሱ የሚናገረው ነገር አለ። አንተ ግን ስፔሲፊክ አድርገህ ኔማ ሜንሽን ተደርጓል ወይ ካልከኝ ቁርአን ላይ የሐዋ የሚባለው ስም የለም። ተቀብያለሁ። ግን ወደ ዘውጃ የሚለው አለ በሐዲስ ቁርአን ደግሞ በሐዲስ እንደ አንዴ ቆይ ያፊ ቁርአን በሐዲስ እንደሚብራራ ሁሉ ደግሞ ለምሳሌ ሰላት እንደምንሰግድ በቁርአን ላይ ተነግሮናል። ሰላት እንደዚህ እነለዚህና ምንም ሰላት ማጅሩል ሐሰና ምናምን እያለ እንደዚህ ያሉት ነገሮች ተነግሮናል። የሰላት ረካዓ ግን በምንድነው ነብዩ አለይሂ ሰላቱ ወሰላም ነው የነገሩን ማለት ነው። ስለዚህ ቁርአን ምንድነው ጀነራላይዝድ የሆኑ ሐሳቦች አይዲያዎችን ነው እንጂ ስፔሲፊክ የሆኑ ነገሮችን ዲቴል ገብተው ያወራም ነው ራሱ ማለት ነው። ስለዚህ ዋና የሆኑና ጀነራል ኮር ፖይንቶች ላይ ብቻ ክሌም ይሰጣል። ምክንያቱም የታሪክ ሂስቶሪካል አፕሮችን አይመለከትም። ቁርአን እኮ እናንዘላሁ ቁርአን አላበል አላኩም ታቂኑ ነው፣ ፍትህ ነው፣ ኑር ነው፣ መንፈስ ተብሏል ቁርአን ራሱ ማለት ነው። ሲምፕሊ ሙሉን ነገር ዝርዝር ነገር አያቀርብልህም ቁርአን። ለምሳሌ ሰው ልጅ ተፈጥሯል እኮ ለምን ምክንያቱ ምንድነው?
ቁርአን የታሪክና ለምሳሌ የማቴዎስ ወንጌል ላይ ካየኸው አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ን ወለደ፣ ከዛ ዮሴፍ ከሌን ወለደ እያለ ይሄ ምንድነው እንትን ይሄ ኦፍስፕሪንግ ኦፍ ጄኔሬሽንን ወደኋላ ሂስቶሪካል ባክግራውንዱን ይናገራል። ቁርአን ግን እንደዚህ ብሎ የዘር ሐረጎችን ግንዶች ምናምን አይናገርም፣ ሂስቶሪካል እንትን ስላልሆነ ማለት ነው። ባክግራውንድ ኦፍ ሂስትሪንም ያጠና መጽሐፍ አይደለም ራሱ። አዎ እንደዛ ነው። ቆንጆ ነው። በቃ አስፈልግም ነው። አይ ቁርአን ያው የቀበሌና የእድር መጽሐፍ ስለሆነ እኮ ነው። የቀበሌና የእድር መጽሐፍ ስለሆነ ከሌ ነው ወለደ የሚብለው የሚል ነገር የለውም። ያው የቀበሌና የእድር መጽሐፍ ነው። ቀበሌና የእድር አዎ ቀበሌና የእድር ውስጥ ነው አይደል ዝርዝር ያለው የስም ዝርዝር የት መጣ ምናምን የሚለው ነገር። ቁርአን የእምነት መጽሐፍ ነው። ከዛ አንፃር ነው የእምነት መጽሐፍ ነው፣ የህይወት መጽሐፍ ነው። ከዛ አንፃር አላህ አያስፈልጋችሁም ብሎ ስላሰበ ነው ማለት ነው። በቃ አያስፈልጋችሁም ያን ነገር ማወቅ የለም። አይ ሪቪል የሆነውን ነገር አስፈላጊ የሆነ መሰረታዊ ነገሮች አብይ በሆኑ ነገሮች ላይ ቁርአን የሚያስፈልጉ ነገሮችን ነግሮናል። ለህይወት የሚጠቅም ብናቀው የማይጠቅም ማለት ነው ነገሮችን አይዘረዘሩ። ለምሳሌ ዘፍጥረት 4:23 ላይ ለሐሜ ለሁለቱ ሚስቶቹ የነገራቸውን ጎልማሳውን ለመወጋቴ ብላቴናውን ለቆስሌ ገድየዋለሁና ይላል። አሁን እዚህ ጥቅስ ላይ ምንድነው የሚጠቅመን? ለሐሜ መግደሉ ምንድነው የሚጠቅመን? ለሐሜ ማንን የገደለው? ግሬስዬ ማንን የገደለው? ምንም ምልህ ነገር የለም እዚህ ላይ ምንም የማወራ ነገር የለም እዚህ ላይ። እሺ ለሐሜ ጎልማሳውን ለቆስሌ ብላቴናውን ለመወጋቴ ገድየዋለሁ ይላል። የገደለው ጎልማሳ ማን ነው? ብላቴናው ማን ነው የገደላቸው? ምን አድርገው ነው የገደላቸው? እነማን ናቸው እነሱ? የብላቴናው ማን ነው ስሙ? ጎልማሳው ማን ነው ስሙ? ታሪኩን ማንበብ ቆይቻለሁ ካነበብኩት እንጂ አውቀዋለሁ። ቆይቻለሁ እኮ ማን ናቸው? እነማን ናቸው? እስቲ 1000 ዓመት ልስጥህና 1000 ዓመት ልስጥህና ማለት 1000 ዓመት ልስጥህና ዘፍጥረት 4:23 ላይ ለሐሜ የገደላቸው ሁለቱ ሰዎች ጎልማሳውና ብላቴናዊቱ ማንና ማን እንደሆኑ ምን አድርገው እንደገደላቸው ማስረጃ ካመጣ እኔ እቀጣለሁ። ያው እንትን ነው ምንድነው እነዚህ እኛ ሀገር ምንድን ነው የሚባሉት እንትኖች አሉ አይደል? የአማርኛ የምንናገርባቸው ዘይቤዎች እንደዚህ አይነት የዘይቤ ንግግር ቋንቋ ምናምን ነው። አሁን አንተ እሱ ላይ ነው በጣም ፎከስ ያደረከው። እሱ ኖርማል በቃ ምንም እንትን የለውም። ብዙ ማጨቃጨቅንም ራሱ ምናልባት ለአንተ አስፈላጊ አይደለም። በሰዓቱ የነበረውን እውነት ኤቭሪ ዲቴል ነው መጽሐፍ ቅዱስ ዘግቦ ያስቀመጠው። እናንተ ጋር ያው ችግር የለውም። የት አለ እስቲ ለሐሜ የገደላቸው ሰዎች የት አሉ? ማነው ብላቴናውና ጎልማሳው ማን ናቸው? ምን አድርገው ነው የገደላቸው? እስቲ ንገረኝ። ነገርኩህ እኮ የቋንቋ የንግግር እንትን ነው። እኔ በፊት አንብቤዋለሁ። ምናልባት አሁን እዛ ላይ እንትን አለ። እሺ ሕዝቅኤል 4:9 ላይ ስንዴ፣ ገብስ ምናምን ነገር ምናምን ያሉ ምግቦችን ከሰው በሚወጣ ፋንድያ ጋግረ ብለው ይላል። ልክ ነው። ይሄ የፈጣሪ ቃል ነው። የፈጣሪ ቃል ነው። ጋግረ ብላ የሚለው ቁጣውን ነው የሚያሳየው። አዎ ጋግረ ብላ የሚለው ነገር እኮ ጋግረ ብላ የፈጣሪ ቃል ነው። ምንድን ነው የፈጣሪ ቃል ስትል ያዘዘው ማን ነው? ፈጣሪ በእናንተ ፈጣሪ ነው እንደዛ አለው እና ሐሳቡን አስቀየረው ማለት ነው። ግን አደረገው እንደዛ ጋገርና ብላ ብሎ አደረገው ወይስ ሐሳቡን ቀየረ? ነው ብሎ ያ ይቀየርልኛል። ስለዚህ ፈጣሪ ሐሳቡን ቀየረ ማለት ነው። ሐሳቡን አስቀየረው ማለት ነው። እናንተ ጋር ፈጣሪ በቃ ካለ አለ ነው አይቀይርም አላ እናንተ ጋር ነው። አዎ ካፍ የሚወጣው ቃል የሚሻውን ይሆናል እንጂ በከንቱ ወደ እኔ አይመለስም ነው የሚለው አይደል መጽሐፉ ላይ ኢሳይያስ 51 ላይ ካፍ የሚወጣው ቃል አልቀየረውም ይላል። እና እንዴት ቀየረው ፈጣሪ? አይቀይርም። እንዴት ቀየረው? ኦኬ ይሄኛውን ቃልና ያንን ቃል እንዳደረግከው ማለት ነው። እዛ ጋር መጀመሪያ የነበረውን ሐሳብ ከሰው በሚወጣ ለራሱ ቆይ ለቀባው ነብይ ቁጣውን የገለጠበት መንገድ ነው። ያንን አድርግ ትእዛዝ ቦታ ላይ ነው። የተቆጣው ቁጣ መሆኑ ምንድነው ማስረጃችን? ከየት አመጣው ቁጣ የሚለውን? ተቆጥቷል እንዴ? በአንድ ጎን ለእንደዚህ ጊዜ ተኛ እንደዚህ ብላ እንደዚህ ያድርግ የሚለው እኮ በህዝቡ ላይ ስለሚመጣው ነገር እኮ ነው። ስቴቱ ጋር ነው እንደዛ የሚለው። አዎ አውጥተን ማየት እንችላለን። እሺ ይሁንልህ። ግን ለምንድን ነው የምትናደደው ስታወራ? በቃ ኦኬ። እንዴት ለምንድን ነው የምትናደደው? ሳወራ ጮክ ብዬ ስለማወራ ነው። ማን ይቆነጥጥ? ማን አጠገብ ሰው አለ እንደሚቆነጥጥ? ኦኬ። አሁን ጥያቄ ልጠይቅህ ብራዘር። ነገሩ ፐርሰናል አናድርገው እስኪ። ወሂድ
ጠይቅ፣ አንድ ጥያቄ ጠይቅና ወደ ነቢያት እንሄዳለን። ጠይቅ። እሺ በቃ ነቢያት ለምንድን ነው ያስፈለጓችሁ? ለምሳሌ ነቢያት ሐሳቤን ግልጽ አድርጌ ለማስቀመጥ ሐሳቤን ሐዋና አዳም አጠፉ፣ አላህ ተቆጣ፣ ድጋሚ ግን ምህረት አደረገላቸው። ያው በእኛ ቋንቋ ምህረት አደረገላቸውና ያው በቃ መኖር ጀመሩ ማለት ነው። ምን ላይ ነው? ከምን አንፃር ነው እየነገርኩህ ያለው? ከባይብል ነው ከቁርአን አንፃር? ከቁርአን አንፃር። እስቲ የቱ ጋር ነው እንደዛ የሚለው? የቱ ጋር ነው ምህረት ተደረገላቸው? ምህረት አደረገላቸው። የቱ ጋር ነው እንደዛ የሚለው? ቋንቋውን አላውቅም ብራዘር። ስለ ቋንቋ አይደለም። ምንድን ነው ያደረገላቸው? እሺ ምንድን ነው የተደረጉት? እሺ ንገረኝ እኮ። አይ ምህረት አደረገላቸው የሚለው ጥቅሱ የት አለ? ስለ ቋንቋም አልጠየቅኩም። ጥቅሱ የት አለ? ምህረት አደረገላቸው የሚለው የቱ ጋር ነው ያለው? የቱ ጋር ነው ያለው? የእናንተ መጽሐፍ ላይ ነው። መጽሐፍን አታውቅም እንዴ? ምን ላይ እኮ አይ መረጃውን እስቲ ቁርአን ላይ የእናንተ ቁርአን ላይ የለም? አይናገርም እኮ ቁርአን ላይ ምን ላይ ጥቅስ ጥቀስ። ቁርአን 114 ሱራ ነው ያለው። የትኛው ሱራ ላይ? አንተ የትልቅ ሰው ቀላል ነህ በጣም። ዝም ብለህ ነው። እኔ አላውቅም። እኔ እሱ መጽሐፍ የእናንተ መጽሐፍ ሳነብ ነው እንዴ ሙሉ ብራዘር? አውቀህ ነው አንተ መንፈስ አለብህ ብራዘር። ሂድ እባክህ። ኧረ ምን ሆነህ ነው? ተናዷል። ኧረ እባክህ ዳንተ በጣም ዝም ብለህ እንትን አቡኪ ይሻላል። አንተ ዝም ብለህ ይሄ ግሬስ የምን ይባላል? ተናዳል። ሳይኮሎጂካል ኢልነስ ነው ራሱ ኡስታዝ እያነበብኩ ተናዳል ማለት ነው። እኔ መረጃውን እንዲሰጠኝና በመረጃው መሰረት እንድናወራ ነው ስለፈለኩኝ ነው። ጥያቄው መረጃ እንዲኖረው ነበር የፈለኩት። ተናዷል ማለት ነው። ተበሳጭቷል ማለት ነው። እንግዲህ አትናደድ፣ አትበሳጭ። ጥሩ አይደለም። ስኳር፣ ደም ብዛት፣ ደም ግፊት ምናምን ከመጣ እድሜም ያጥራል። ጥሩ አይደለም። አላህ በቁርአን ውስጥ ሰበቡን አድርሱ ብሏል። ሰበቡን ማድረስ ነው ያለበት። አማንን አውራው እስቲ አቡኪ። ይሄ ራሱ ሳይኮሎጂካል ኢልነስ ነውና ጥሩ አይደለም። ራሱ እንደዚህ በጣም አግሬሲቭ እና በጣም መደሰትም በጣም ማነስም ይሄ ሃፒነስ እና ሳድነሱ ኦቨር ጋፕ ሲሆንና በጣም ስፔሲፊክ ሲሆን ራሱ ሊሚቴሽን ይሄ ሳይኮሎጂካል ኢልነስ ነውና ጥሩ ራሱ አይመጣም ለአንተ ለማለት ነው። ያለው ነገር በተረጋጋ መንፈስ ማውራቱ ኡስታዝ ብዙ ነገር ትጠቀምበት ነበር። አይ ቲንክ አማን አለ። ሰላም ነው። ሰላም ናችሁ? ኦርቶዶክስ ነህ? አማን ነበረኝ። ኦርቶዶክስ ነኝ። ጥያቄ ነበረኝ አንድ አዲስ ላይ መጠየቅ ይቻላል? ኦኬ። ቤቱ መጀመሪያ ተጠይቀው ነበር እንዲጠይቁ አይ ቲንክ የሚለው እዛ ላይ ብትቀጥል ጥሩ ነው። ምንድነው ማን ነው የመለሰው? ልጁን አልገባኝም። ሞዴሬተሮች ለምን ትመልሳላችሁ? ሰው የሚሳደብ ሰው። ኦኬ መጠየቅ ትችላለህ። ኡስታዝም አለ ግን ያው መጀመሪያ ብንጠይቅ ጥሩ ነበር። የሆነ ነገር አሳያለሁ ከፈለክ። ኦኬ ኡስታዝም አለ መጠየቅ ትችላለህ። ኦኬ እሺ ኡስታዝ ሰላም ብያለሁ። አንድ ሐዲስ ነበረ ሱና ዳዊት ወደ 3922 ላይ ካልወለደች ሴት ይልቅ የቤት ውስጥ ምንጣፍ ይሻላል የሚል እና ማብራሪያው ምንድነው ብትነግሩኝ? እስቲ አውጣው ሐዲሱን አውጣው። እስቲ አማን አውጣው እስቲ ሐዲሱን። እሺ ኡስታዝ ሱናን አቢ ዳውድ በትልቁ አድርጎ ታሪክ ነው። እንትን ካሜራ የለኝም እንዴት ላድርግ? ጥያቄ ያው አይ ራስ እኮ ካሜራ የለም እና ካሜራን አስተካክለና ነው አንብብልኝ ሳይሆን አውጣውና ሳየን። አሁን እኛውን ስንመውጣት እንችላለን ከፍተን። ስለዚህ ጥያቄ ስጠይቅ ጥያቄው ኦኬ ካሜራን ስታዘጋጀው ይዘው ትመጣለህ ማለት ነው። አይሻልም? መክፈት ከቻልክ ማለት ነው። እንትኑን አታውቀውም? ሐዲሱን ሰምተህ አታውቅም? አይ መክፈት ነው አንድ ነገር። እኛ ቤት አሁን ችግሩ ምንድነው መሰለ? ከኛ ጋር ስታወራ ታጥቀ ነው መምጣት ያለብህ። አንድ ክርስቲያን ታጥቆ ነው መምጣት ያለበት። ጥቅሱን የቁርአንንም የሐዲሱንም ማውጣት ነው ያለበት። 3922 አውጣና ሳየን። ሐዲስ ያለው ሰው የለም እዚህ ውስጥ? አያ ራስህ ነው ማውጣት ያለብህ። ታጥቀ ነው መምጣት ያለብህ። በቃ እኔ ታጥቄ መጣሁ ላንብብልሽ። እንደዚህ ይላል። አውጣው እስቲ አውጣው። ስንት ላይ ይላል? እስቲ አውጣው። ምን ይላል? አውጣው። ካልወለደች ሴት ይልቅ የቤት ውስጥ አውጣው ነው ያልኩት እኮ አውጣው አሉ። ካልወለደች እስቲ አውጣው። እንደዚህ ያለው ሐዲስ አማርኛ አለ እንዴ? ሐዲስ አማርኛ አለ? አማርኛ አለ ሐዲስ ተረጎመና በእንግሊዘኛ ሊቃውንቶቻችሁ ተርጉመውታል። በእንግሊዘኛ እስቲ በእንግሊዘኛው ላይ አውጣው። በእንግሊዘኛ አውጣው እስቲ አንዴ። እንዴት ይወጣ? አሁን እኮ ከባድ
አውጣው በእንግሊዝኛ አማርኛ የለም ሐዲስ እኔ እስከማውቀው ድረስ ምን ይላል? ማን የተረጎመው? ማን የተረጎመው? is better than a woman who doesn't give birth to a child። ኦኬ አማርኛው ማን የተረጎመው? አማርኛውን ጉግል ነው የተረጎመው። በጉግልማ አይሆንም እኮ ጉግል ላይ አይሆንም፣ እንደዛ አይሆንም። ጉግል ላይ አላህ ብለህ ብትከት እግዚአብሔር እያለ ሊተረጉምልህ ይችላል። ስለዚህ እንደዛ አይደለም። እስቲ አውጣው አለ እግዚአብሔር ይላል ባይዘይ ስትተረጉሙት እግዚአብሔር ብላችሁ ነው ያስቀምጣችሁት ቁርአኑ ላይ እንዴት ትላለህ? እስቲ አውጣው እስቲ አማርኛው ላይ አማርኛው ቁርአን ላይ እግዚአብሔር ብሎ የተተረጎመበትን አውጣው እስቲ የቁርአን ሱራ። ሁለተኛ ጥያቄ ደግሞ አላህ ከአረብኛ ውጭ አይሰማም የሚል ነበር። ቆይ ነው ከአረብኛ ውጭ ይሰማል ወይስ? በትልቁ አድርጉት። ቆይ አትዘራረብ አማን። እስቲ ቁርአን ላይ አማርኛ ቁርአን ላይ አላህ የሚለውን እግዚአብሔር እያሉ ያስቀመጡበትን እስቲ ያውጣው። ቁርአን እስኪ ያለው ሰው አለ? ቁርአን ያለው ሰው ስንት ምዕራፍ ቁጥር ስንት? በቃ የትኛውም ቦታ ላይ አላህ የሚለውን የቱ ጋር እኮ ንገረና፣ ስፔሲፋይ አድርገን ንገረና። አየህ አሁን አልያዝኩትም አቆጥሩ። ኦኬ ትመጣለህ ማለት ነው። ሁሉንም እኮ ሸምድደን አይደለም። እንደዛ እዚህ ቤት ስትመጣ ሸምድደን ነው መምጣት ያለብህ፣ ያለዛ ትቸገራለህ። ምክንያቱም ብዙ ሰው አሁን 1400 ሰው ነገር የለም